ሰላም ሰላም ኑ አንጎልን አብረን እናጥና። የዛሬው ጥናታችን ተጀምሯል። ዛሬ እንድናጠና የፈለጉበት የሰዓት አቆጣጠርን ነው የምንመለከተው። ከዚህም በፊት ቀደም ብሎ በነበረው ቪዲዮ ውስጥ ስለ ሲኖ ነምበር እና ስለ ኔቲቭ ነምበር ትንሽ ነካ አድርጌዋለሁ። ካስታወሳችሁት ለመከለስ ያክል ኮሪያዎች ሁለት አይነት አቆጣጠር ነው የሚጠቀሙት፣ የሲኖ ነምበር እና ኔቲቭ ነምበር ይሉታል። የኔቲቭ ነምበርን የሚጠቀሙት እንደዚህ ሰዎችን ለመቁጠር ወይም ደግሞ ኦብጀክቶችን ለመቁጠር፣ ሰዓት፣ እድሜ፣ ዓመተ ምሕረትን ለመግለጽ የኔቲቭ ነምበርን ይጠቀሙታል። የሲኖ ነምበርን ደግሞ ለብዙ ነገሮች የተለያየ አድራሻ ሊሆን ይችላል፣ ስልክ ቁጥር፣ ገንዘብም ለመቁጠር ምናምን የመሳሰሉት የተለያዩ አብዛኛዎቹን የሚቆጥሩበት በሲኖ ነምበር ላይ ነው የሚመለከቱት። ሌላው ደግሞ እንድናነሳ የምፈልገው ጉዳይ ደግሞ ልክ ሰዓት በምንቆጥርበት ጊዜ ሁለቱንም ያካትታል። አሁን ለምሳሌ 2:05 ነው ሲል 2 ሰዓት የሚለው የመጀመሪያ ፊት ለፊት ያለው ኔቲቭን ሲጠቀም፣ ደቂቃዎቹ ምናምን ደግሞ የመሳሰሉ ደቂቃና ሰከንድን የመሳሰለ ደግሞ በሲኖ ነምበር ነው የሚገልጹት። ይህ ከጀርባይም ደግሞ ዛሬ ሰዓት ለመቆጠር ያክል ጽፌላችሁ አዘጋጅቻለሁ። አብረን እንግዲህ እንመለከታለን። ዛሬ እንድናየው የፈለኩት ከ8 ሰዓት እስከ 8:55 ባለው የጊዜ ገደብ ውስጥ ያሉትን ሰዓቶችን ለመቁጠር እንዲመቸው ነው። ሌላዎቹን በተወሰነ መልኩ እዚሁ ከጎን የሲኖንም የኔቲቭንም ለማዘጋጀት ሞክረን ለማስተያየት ያክል። ስለዚህ ቀጥታ ወደ ሰዓቱ ከመግባታችን በፊት አንድ ጊዜ ሲኖርና ኔቲቭን እንሞክራለን። ሲኖ ከላይ መጀመሪያ ያዘጋጀውላችሁ ሲኖ ነው። ሲኖን እዚህ ጋር ከታያችሁ ከ1 እስከ 100 ድረስ ጽፌዋለሁ። ከዛ በላይ ከሆነ 1000 የሚለው ጋር ተመሳሳይ ስለሆኑ ድጋሚ መጻፍ አላስፈለገኝም። ኔቲቭ መደብ ውስጥ ስለጻፍኩት። ኔቲቭ ቁጥሮችን የሚጠቀሙት ደግሞ ከ1 እስከ 99 ያሉትን ቁጥሮችን ለመቁጠር ኔቲቭ ይጠቀሙበታል። ከዛ ውጭ ኔቲቭን ለመጠቀም ለምሳሌ ብርጭቆ ደርድረን ብንቆጥረው ለምሳሌ አናዱ ሴት ኔት እያለን ነው እንጂ የምንቆጥረው ሳም እያለን አንቆጥርም ማለት ወይም በሲኖ ቁጥር አንቆጥርም። እንደዚህ ሆነ ፓርቲኩላር የሆነ ኦብጀክቶችን የምንጠቀመው በኔቲቭ ነው። ለምሳሌ 10 ሰዎች ማን ተደርድረው 10 ሰዎች ብለን የምንናገረው በኔቲቭ ቁጥር ነው እንጂ በሲኖ ቁጥር አንጠቀምም። ለምሳሌ አሁን ሌላ ተጨማሪ ምሳሌ አፕል ደርድረን ብንቆጥር እንኳን አፕልን የምንቆጥረው በኔቲቭ ነው እንጂ በሲኖ አንቆጥርም። ስለዚህ የተወሰነ የተረዳችሁኝ ይመስለኛል። ከዛ ውጪ ለመከለስ ያክል እስቲ ሲኖንና ኔቲቭን አብረን እንፍጠሩ። እንግዲህ ከላይ ሲኖ አንድ ቁጥር ምን ብያለሁ? ኤል 2 ኢ 3 ሳ 4 ሳ 5 ኦ 6 ዮ 7 ቺ 8 ፓል 9 ጉ 10 ሺብ። ከዛ በላይ ያለው ከ10 ጀምሮ እስከ 19 ያለው ድረስ ሺብ ሳም ሺብ ሳ እያለን ነው የምንቀጥለው። ልክ 20 ላይ ስንደርስ ደግሞ ይቀየራል። 20 ላይ ደግሞ የምንለው ኢሺብ ማለት 20 ማለት ነው። ሲጀመር ማለት 2 ነው አይደል? ከዛ ሺብ 10 ነው። 2 10 ስንለው 20 ነው። 3 10 ስንል ደግሞ 30 መሆኑ ነው። ሳም ሺብ 4 10 ስናደርገው ደግሞ ሳሺብ 5 10 50 ማለት ነው። ኦሺብ 6 10 ዮሺብ 7 10 ቺልሺብ 8 10 ፓልሺብ 9 10 ጉሺብ። ከዛ ልክ 100 ጋር ስንደርስ ደግሞ ቤክ ይላል። ቤክ 100 ቤክ። ከ100 ቀጥሎ ደግሞ 105 ለማለት ብንፈልገው ለምሳሌ
ኢልሺፕ ነው። ኢቤክ ኢቤክ ማለት ኢልቤክ መቶ አልኩት። ከዛ 5 ስላለው ኢልቤኮ ስለአሁን ለምሳሌ 105 ነው። ከዛ ደግሞ 110 120 130 እያለ መሄድ ከፈለገም ደግሞ ለምሳሌ አሁን 120 ለማለት ብፈልግ ለምሳሌ አሁን 120 ለማለት ብፈልግ ኢልቤክ 100 አልኩኝ። ከዛ 20 መደመር ነው። ከዛ ሺፕ ኢልቤክ ኢሺፕ 120 ኢልቤክ ኢሺፕ። እሺ አንድ ኤግዛምፕል ልጨምርላችሁ። 150 እና የሲኖን ላቁሙ። እሺ 250 ላድርገው። እሺ ኢቤክ 200 ብለናል። ከዛ 50 ቀረን። ኦሺፕ 250 አለ ማለት ነው። ሌላው ደግሞ እዚሁ ሲኖ ላይ 1000 ቾን ይባላል። 10,000 ደግሞ ማን፣ የእንግሊዝኛው ማን ሰው የሚለውን የምንወስድበት ማን 10,000 ማለት ነው። እሺ ከዛው ደግሞ አሁን ወደ ኔቲቫችን እንግባና ወደ ሰዓት አቆጣጠራችን እንሄድ። ሰዓታችንንም እንጠብቅ ለማፍጠን ያክል። በነገራችን ላይ አሁን ይሄን ቪዲዮ እየቀረጽኩ ያለሁት በምሳ ሰዓት ነው። ትንሽ ዛሬ ምግብ የመብላት ሙድ አላሰኘኝም። ስለዚህ ከጎኔ ጁስ አስቀምጬ ነው አቅም እንዲሆነኝ እየጠጣሁኝ ነው። እንግዲህ ዛሬ የምናጠና እንግዲህ ከአማራችሁ እናንተም ሰርታችሁ ወይም ገዝታችሁ ጠጡ። ምንም ማድረግ አይቻልም። እሺ ስለዚህ ወደ ኔቲቫችን ደግሞ እንግባ። ኔቲቭ ላይ ስንገባ ደግሞ አንድ ሃና። አሁን ለምሳሌ በአማርኛ ሃና የምትባል ሴት ካወቅን እሱ ላላገን ሃና፣ ዱር፣ ሴት፣ ኔት፣ ታሶት። እሺ 5 ታሶት፣ 6 ዮሶት፣ 7 ኢልጎ፣ 8 ዮዶል፣ 9 አሆብ፣ 10 ዮል። እንደዛ ይልና ልክ እንደ ሲኖም ደግሞ 11 12 ብሎ ሲቀጥል ደግሞ ዮልሃና፣ ዮልዱል፣ ዮል ሴት እያለ ይቀጥላል። እሺ ሌልና 20 30 40 50 ያው ነው። እሺ 20 ጋር ሲደርስ ደግሞ ሺብሞል ይላል። እንደዛ ይቀጥላል። አሁን ወደ የዛሬው ክፍለ ጊዜያችን የሲኖ ነምበር እና የኔቲቭ ነምበርን መለየት ሳይሆን የሰዓት አቆጣጠር ላይ ነው እንድንገባ የፈለግኩት። እንግዲህ እዚህ ጋር እንደምናየው ከሆነ በተወሰነ መልኩ ሲኖንና ኔቲቭ ነምበሮችን ለማየት ሞክረናል። ስለዚህ አሁን እዚህ ጋር 8 ሰዓት ከ00 8 የምትለዋን የምንወስዳት ከኔቲቭ ነምበር ነው። ኔቲቭ ነምበር ከሆነ ደግሞ ዮዶል ይሆናል ማለት ነው። 00 ደግሞ ደቂቃዋ ደግሞ ከሲኖ ነው የምንወስደው። ስለዚህ አሁን ቀጥታ ወደ ስንገባ 8 ሰዓት ከአናቱ ስንል ዮዶል ሺ ከአናቱ ማለት ነው። 8 ሰዓት ከ00 ሲሆን ዮዶል ሺ እንላለን። 8 ሰዓት ከ5 ሲሆን 8ን ከኔቲቭ ነው የምንወስደው፣ 5ን ደግሞ ከሲኖ ነው የምንወስደው። ስለዚህ 8 ማለት ዮዶል ብለናል። ከዚህ በኋላ አሁን 8ን በተደጋጋሚ ዮዶል ስል እንዳይምታታባችሁ 8 ዮዶል እንደሆነ አወቅን ኦልሬዲ ማለት ነው። ስለዚህ አሁን ደቂቃዎቹ ናቸው እየተቀያየሩብን ያለው። ስለዚህ 8 ሰዓት ከ5 ስንል ዮዶል 5 በሲኖ ስንት ነው ብለናል? ብለናል
በድጋሚ ለማስታወስ አይጠበቅብኝም። 5 ኦ ብለናል። ከዛ ዮዶል ኦ ቡን። ቡን ማለት ደቂቃ ነው። ይሄ አማርኛውን ወስዳችሁ ቡና እንዳትሉ። ዮዶል ኦ ቡን ካልን 8:05 ነው። ዮዶል ሺ ስንል ደግሞ 8 ሰዓት። ሺ ከሆነ ከ00 ማለት ነው። ከ5 ከሆነ ኦ ቡን ይሆናል። ከዛ 8:10 ሲሆን ደግሞ ዮዶል ሺ ቡን። በነገራችን ላይ በጣም ያለበት አካባቢ ስለሚሞቅ ትንሽ ያስቸግራል። ድካም ስሜትም ይሰማል። ግን ቢሆንም የስራ ወቅትም ስለሆነ ዝም ብሎ መተኛትም ስለማይቻል ያለችኝን ጊዜም ከእናንተ ጋር አብሬ ማቅናትም ስለምፈልግ ተቋቁም ነው ያለሁት። ስለዚህ በተቻላችሁ አቅም ኢንጆይ እያደረጋችሁ እንቀጥል። ከዛ 8:10 ስንት አለን? ዮዶል ሺ ቡን። ቡን ደቂቃ ነው። ሁልጊዜም በቃ ቡን ትኖራለች። ከዛ 8:15 8 ሰዓት ከሩብ የምንለው ነው ማለት ነው። እዚህ ከሩብ ከሩብ ወይም 20 ጉዳይ ሩብ ጉዳይ ምናምን ሳይሆን ብዙ ጊዜ የሚሉት ቁጥሯን መቁጠር ነው። አሁን በወር ላይም ከተመለከትን ራሱ 1 ወር 2 ወር፣ አሁን ለምሳሌ ጃንዋሪ ሲሉ 1 ወር ነው የሚሉት። ኢወር ሳሞር እንደዚህ ያሉ የሚቆጥሩት በቁጥሩ ነው ወሩን የሚገልጹት። ስለዚህ 8:15 ስንል ዮዶል ሺብ ኦ ቡን። ሺቦ ማለት 15 ነው ቡን። ከዛ 8:20 ዮዶል። ከዛ ሺብ ዮዶል ኢሺብ። ዮዶል ኢሺብ ካለ 8:20 ኢሺብ ማለት 20 ነው። ከዛ ቡን ስንጨምርበት ዮዶል ኢሺብ ቡን 8:20 8:25 ዮዶል ኢሺቦ ቡን 8:25 8:30 ስንል ደግሞ ዮዶል ሳምሺብ ካረግነው 30 ሆነ ነው። ስለዚህ ዮዶል ሳምሺብ ቡን። እዚህ ጋር ሁለት አማራጭ አለ። ዮዶል ሳምሺብ ቡን እና ዮዶል ቾንጋ ማለት እንችላለን። ቾንጋ ማለት እኩል ማለት ነው። ስለዚህ ወይም መሀል ላይ እንደማለት ነው። ባለፈው ቪዲዮችን ላይ ስንመለከት አጋጣሚ ዳይሬክሽን በሚገልጽበት ጊዜ ቾንጋን ሳልነግራችሁ አለፍኩኝ እና ቾንጋ መካከል ማለት ነው። ስለዚህ በሰዓት ላይ ስንገልጸው ቾንጋ መካከል ነው፣ እኩል በኩል የሆነ ስለሆነ ዮዶል ቾንጋ ማለት እንችላለን። ዮዶል ቾንጋ ካለ 8:30 ማለት ነው። 8:30 ማለት ከፈለግን ደግሞ ዮዶል ሳምሺብ ቡን እንላለን ማለት ነው። ከዛ ደግሞ 8:35 ወይም ደግሞ ለ9:25 ጉዳይ ስንል ደግሞ 8:35 ነው የምንለው። ዮዶል ሳምሺብ ቡን ነው። ዮዶል ሳምሺብ ኦ ቡን። ዮዶል ሳምሺቦ ካለ 35 ሆነ ማለት ነው። ስለዚህ ዮዶልን ስንከትበት ሰዓቱን ስንከትብ 8:35 ዮዶል ሳምሺብ ኦ ቡን 35 ደቂቃ ነው። 8:40 ደግሞ እንበለው። ዮዶል ሳሺብ ማለት 40 ነው። ዮዶል ሳሺብ ቡን 8:40 ሆነ ማለት ነው። 8:45 ወይም ደግሞ ሩብ ጉዳይ ለ9 የሚለው ጋር ደግሞ ስንደርስ 8:45 ስንገል 45 ስንል ሳሺብ 40 ሆነ ማለት ነው። 5 መደመር አለብን። ሳሺቦ። ስለዚህ ሙሉን ስናደርገው ዮዶል ሳምሺቦ ቡን
8 ሰዓት ከ45 ደቂቃ። ከዛ ቡን ደቂቃ ነው እንዳትረሱት። እሺ ከ45ን ከገለጸን በኋላ 8 ሰዓት ከ50 ደግሞ 50ን ደግሞ ስንጠራው ኦሺብ 50 ሆነ ማለት ነው። ከዛ 8 ሰዓት ከ50 ስንል ደግሞ ዮዶል ኦሺብ ደቂቃ ስንጨምር ቡን ዮዶል ኦሺብ ቡን 8 ሰዓት ከ50 ማለት ነው። ከዛ 8 ሰዓት ከ55 እንበል። 8 ሰዓት ከ55 ስንል ደግሞ 55ን መጀመሪያ እንቁጠረው። ኦሺብ ኦሺቦ ድጋሜ ማለት ሁለት ኦ መሀል ነው እንግዲህ ያለው እዚህ ላይ። ስለዚህ 8 ሰዓት ከ55 ስንል ዮዶል ኦሺቦ ቡን ዮዶል ኦሺቦ ቡን 8 ሰዓት ከ55 ይሆናል ማለት። ቀጣዩ ደግሞ 9 ሰዓት ሊሆን ነው። ስለዚህ 9 ማለት ደግሞ ተመሳሳይ ከ8 ጋር የሚቀጥል ስለሆነ በድጋሚ ማለት አይጠበቅብንም። ወይም ደግሞ አሆብ ሺብ ካልን 9 ሰዓት ሞላ ማለት ነው። ስለዚህ የዛሬው የሰዓት አቆጣጠራችን ይሄን ይመስላል። ቀስ እያላችሁ እናንተም እየገጣጠማችሁት ለማንበብ በምትሞክሩበት ጊዜ እየለመዳችሁት እየለመድ ነው እንመጣለን። እኔ እንኳን ቀድሜ ሲኖ እና ኔቲቭ ነንበሮችን ለመለየት በመቻሌ የሰዓት አቆጣጠር ላይ ብዙም አልተቸገርኩም። ስለዚህ እናንተም እንደኔ ብታደርጉ ይመረጣል ብዬ እመክራችኋለሁ። አብራችሁኝ የዛሬውን ጥናት ስላካሄዳችሁ ከምሳሚዳ ቹዋዮ አኛው